ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ህወሓት ተቃዋሚ ነጻነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ እሰራለሁ ሲል ገለጸ። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ትናንትና ከዶክተር ደብረጽዮንና ከህወሓት ቡድን ጋር ተገናኝተዋል። በዚህ መረጃ ላይና ጠቅላዩን ለአቶ ጌታቸው ረዳ የሰጡትን ሹመት አስመልክቶ ጠለቅ ያለ መረጃ ስለያዝንላችሁ አብራችሁን ቆዩ። 350 ሺህ ብር ከተቀበሉ በኋላ ገደሉብን። ቤተሰብ በኦሮሚያ ክልል በወለንጭቲና መተሃራ መካከል በታጣቂዎች ታፍኖ የተወሰደው ሟች አቶ ዮሐንስ ጫኔ በዝርዝር መረጃችን እንመለስበታለን። ከተገደሉ 1 ዓመት ቢደፍርም ፍትሃቸው የዘገየው ፖለቲከኛ በቴ ኡርጌሳ በኦሮሞ ነጻነት ግንባር የፖለቲካ ድርጅት ስር ከፍተኛ እውቅና ያተረፉት ስመጥር የነበሩት ፖለቲከኛ በቴ ኡርጌሳ ከተገደሉ ትናንት 1 ዓመታቸውን አስቆጥረዋል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። ከውጭ ዜና ባራክ ኦባማ ተፈቷል የሚል የፍቺ ጭምጭምታዎችን አስመልክቶ ምላሽ ሰጥተዋል። ዝርዝር መረጃውን እንመለስበታለን። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉና አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ህወሓት ተቋማዊ ነጻነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ እሰራለሁ ሲል ገለጸ። ጊዜያዊ አስተዳደሩ ነጻነቱን ጠብቆ ስራውን እንዲሰራ የበኩሉን አስተዋጽኦ እወጣለሁ። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የጊዜያዊ አስተዳደሩ ተቋማዊ ነጻነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ እወጣለሁ አለ። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔና ከዶክተር ደብረጽዮን እና ከህወሓት ቡድን ጋር ተገናኝተዋል። ካቢኔያቸውን መልሰው እንደሚያደራጁት የገለጹት ፕሬዝዳንቱ ጎን ለጎን የ3 ወር እቅድ እንዲዘጋጅ አዘዋል። የስራቸው ዋና ማጠንጠኛ የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ መተግበር መሆኑንም ገልጸዋል። የህዝብ ሰላምና ደህንነት በአስተማማኝነት መጠበቅ፣ የክልሉን ኢኮኖሚ ማነቃቃት፣ የአስተዳደር መዋቅሩን ማስተካከል የትኩረት አቅጣጫዎቻቸው መሆናቸውን ተናግረዋል። የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቃናት እንደሚገባ ያሳሰቡት ጀነራል ታደሰ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ብለዋል። ህወሓትና ጊዜያዊ አስተዳደር የሚል ልዩነት የሚያሰፋ አጀንዳ እንዲፈታና እንዲዘጋ እንደሚሰሩም ገልጸዋል። በቅርብ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች ለመፍታት እንዳቀዱና እቅዳቸው እንዲሆን የሁሉም ፖለቲካ ፓርቲዎች ድጋፍ እንደሚሹም ጠይቀዋል። በተያያዘ ፕሬዝዳንቱ ትናንት ማምሻውን ደብረጽዮን ገብረ ሚካኤል የሚመሩትን ህወሓት በጽህፈት ቤቱ ይፋዊ አቀባበል አድርጎላቸዋል። የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር በአቀባበል ስነ ስርዓቱ ለፕሬዝዳንቱ ያላቸውን መልካም ምኞት በማስቀደም ጊዜያዊ አስተዳደሩ ተልዕኮዎቹን ለመፈጸም በሚያደርገው ጥረትና እንቅስቃሴ የህወሓት ድጋፍ አይለየውም ብለዋል። የክልሉና የህዝቡን ችግር መፍታት የጋራ አጀንዳ ነው ያሉት ጀነራል ታደሰ የፓርቲው አመራሮች ላደረጉላቸው አቀባበልና ለገለጹላቸው መልካም ምኞት አመስግነዋል። የትግራይና ህዝቡ መልካም ገጽታ ለመመለስ በጋራ ከመስራት ውጭ ሌላ አማራጭ የለም ሲሉም ተናግረዋል። በተያያዘ ዜና የቀድሞ የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ በዛሬው ዕለት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነው ተሹመዋል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አድርገው ሹመዋል። 350 ሺህ ብር ከተቀበሉ በኋላ ገደሉብን። ቤተሰብ ይህ አሽከርካሪ ስሙ ዮሐንስ ጫኔ ይባላል። ሀገራማን ብሎ ሰርቶ ለማደር ደግሞ ለመኖር ሰርቶ ለመብላት ቤተሰቡን ለመርዳት በማሽከርከር ላይ ባለበት ሂደት መጋቢት 13 ቀን 2017 ዓ.ም በኦሮሚያ ክልል በወለንጭቲና መተሃራ መካከል በታጣቂዎች ታፍኖ ይወሰዳል። በማግስቱ መጋቢት 14 2017 ዓ.ም ለቤተሰብ ስልክ ተደውሎ 2 ሚሊዮን ብር ካልከፈላችሁ ህይወቱን እናጠፋለን ብለው ይዝታሉ። አጋቾቹ ቤተሰብም ዛሬ እሁድ ነው፣ ይህንን ያህል ብር ከየት እናመጣለን? ጊዜ ስጡን፣ ለምነንም ተበድረንም የቻልነውን እንከፍላለን በማለት ይማጸናሉ። ቤተሰብ ጓደኞቹም በዛም በዚህም ብለው 350 ሺህ ብር ሰኞ ከፈሉ። ከዚያም አጋቾቹ ሰኞ ማታ እንደሚሸኙት ተናገሩ። መሸ። ቤተሰቡም የታጋች ስልክ ላይ ሲደውሉ ዝግ ነው። ይደዋወላሉ የነበሩ አጋቾች ጋር ሲደውሉም በተመሳሳይ የነሱም ስልክ ዝግ ነው። ማክሰኞ በ16/07 2017 ገድለው ጫካ ውስጥ ጥለውታል ተባለና መርዶ ተነገራቸው። ከዚያም ቤተሰቡ መላቀስ ጀመረ። አስክሬን ስጡን ሲል አልገደልነውም አሉ። እሺ በህይወት ካለ ስጡን ሲሏቸው ምክንያት እየደረደሩ በቤተሰቡ ሀዘን ላይ ሲቀልዱ ከረሙ። መጨረሻ ላይም ዛሬ በሰው ሲጠያየቅ እንደተገደለ አስክሬንን ማግኘት እንደማይቻል ተናገሩ ሲሉ ቤተሰብ ለሹፌር አንደበት አጋርቷል።
ከተገደሉ አንድ ዓመት ቢደፍንም ፍትህ የዘገየው ፖለቲከኛ በቴ ኡርጌሳ። ፖለቲከኛ በቴ ኡርጌሳ በትውልድ ቀያቸው አምና ከተገደሉ ትናንት አንድ ዓመት ደፍኗል። በኦሮሞ ነጻነት ግንባር የፖለቲካ ድርጅት ስር ከፍተኛ እውቅና ያተረፉት ስመጥር የነበሩት ፖለቲከኛ በቴ ኡርጌሳ ተገድለው የተገኙት አምና ሚያዝያ 2 ነበር። ሚያዝያ 1 ቀን 2017 ዓ.ም ለሚያዝያ 2 አጥቢያ በትውልድ መንደራቸው መቂ ከተማ ተገድለው ተጥለው የተገኙት ፖለቲከኛ ግድያ እስከዛሬ ድረስ ፍትህ ሳያገኝ ቆይቷል። አጥፊው ላይም ፍርድ መተላለፉ አልተሰማም። ፖለቲከኛ በቴ ኡርጌሳ አምና ልክ የዛሬ ዓመት ከተገደሉበት ዕለት የኦሮሞ ነጻነት ግንባር የፖለቲካ ኦፊሰር ነበሩ። በተደጋጋሚ እስር ላይ የነበሩት ፖለቲከኛ በቴ ከኦሮሞ ነጻነት ግንባር ከፍተኛ አመራር ጋርም በእስር ላይ በነበሩበት ወቅት ለህይወታቸው በሚያሰጋ ደረጃ በጠና ታመው ነበር ከስር የተፈቱት። በተለያዩ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን ሲያጋሩ የነበሩት ፖለቲከኛ ልክ የዛሬ ዓመት ሲገደሉ የእሳቸው ግድያ በሰላማዊ ፖለቲካ ትግል ውስጥ የሚገኙትንም ሌሎችን ያስደነገጠ ክስተት ነበር። ለዓመታት በእስር ላይ ቆይተው ከተለቀቁ የኦሮሞ ነጻነት ግንባር ፖለቲከኞች አንዱ የነበሩት ፖለቲከኛ ለሜ ቤኛ አቶ በቴን የፖለቲካ አጋር ብቻ ሳይሆን እንደ ጓደኛም በቅርበት ያውቋቸዋል። አቶ በቴ በጣም ታዋቂ ፖለቲከኛ ናቸው። ለኔ ደግሞ ጓደኛም አብሮ አደግም ነበሩ። አብረን እንደመማራችን የአቶ በቴን ስብና በጣም ነው የማውቀው። ለእውነት ፍትህና ነጻነት የሚቆም የሰው ልጅ በማንነት እንዳይገፋ የሚታገል ሰው ነበር። ወደ ፖለቲካ ድርጅቱም ስመጣ ይህንን አቋም ይዞ ነበር በማለት በቴ የራሳቸውን አሻራ አስቀምጠው ያለፉ በማለት ገልጸዋቸዋል። በቴ እንዴት ትግሉን ተቀላቀሉ? በ1996 ዓ.ም አዲስ አበባ ዩኒቨርሲቲ ያሉ የኦሮሞ ነጻነት ግንባር መቀላቀላቸው የተነገረው ፖለቲከኛ በቴ ኡርጌሳ እስከ ጎርጎሮሳውያኑ 2018 ዓ.ም ወይም 2010 ዓ.ም ድረስ በሂቡ በመንቀሳቀስ የፖለቲካ አቋማቸውን ሲያራምዱ ነበር። ከጎርጎሮሳውያኑ 2004 ጀምሮ ህይወታቸው እስካለፈበት አምና ድረስ የኦሮሞ ነጻነት ግንባር አባል ሆነው በተለያየ መንገድ ሲንቀሳቀስ ቆይቷል። በወቅቱ ድርጅቱ በሂቡ ሲንቀሳቀስ ስለነበር እሱም በ2018 ወደፊት መጥቶ በድርጅቱ ውስጥ በመስራት እስከሚገኝበት ድረስ በህቡ በመንቀሳቀስ ትግሉን ሲመራ ነበር ነው ያሉት። የፖለቲከኛው የፍትህ ጥያቄ የፖለቲከኛ በቴ ኡርጌሳ ግድያን ተከትሎ በወቅቱ ምርመራ መጀመሩን አስታውቆ የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ እስካሁን ያሳወቀው ይፋዊ ምርመራ ውጤት አላሳወቀም። የትግል ጓደኛው አቶ ለሚም ይህንን የዘገየ ያሉትን የቁም ፖለቲከኛ ፍትህ የሚያስቆጭ ነው። አቶ በቴ በሀሳብ በመሟገት የሚያምን ሰው ነበር። በሚዲያም ሆነ በሚገኙባቸው የተለያዩ መድረኮች መታዘብ እንደሚቻለው በእውቀት የሚሞግት ሰው ነበር። የተበላሹ ሀሳቦችን አስተካክሎ የህዝብ ጥያቄ ወደፊት እንዲሄድ ነበር ሀሳቡ። ጠመንጃ ያነገበ ጫካ የገባውም አልነበረም። ግን እንደዚህ ፊጥኝ ታስሮ ተገሎ መጣሉ በትውልዳችን በመጥፎነቱ ከመጠቀሱም በላይ እስካሁን ፍትህ አላገኘምና የሚያስቆጭ ነው ሲሉ የዘገየውን ፍታቸውን በቁጭት ገልጸውታል። ልክ የዛሬ ዓመት ፖለቲከኛው መገደላቸውን ተከትሎ የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ የተለያዩ ዓለም አቀፍ ተቋማት ፍትህ እንዲረጋገጥ ጥሪ አሰምተው ነበር። የኦሮሚያ ክልላዊ መንግስትን በዕለቱ በግድያው ዙሪያ ትክክለኛውና ሐቀኛው ምርመራ እንደሚያከናውን በማሳወቅ በዚያው ሰሞን የምስራቅ ሸዋ ዞን ፖሊስ ከ10 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን መግለጹ አይዘነጋም። ወደ ውጭ ዜና ስናልፍ ሚሼል ኦባማ ከባራክ ኦባማ ተፋቷል የሚሉ የፍቺ ጭምጭምታዎችን ውድቅ አደረጉ። ሚሼል ኦባማ እና የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ትዳር አደጋ ላይ ሊሆን ይችላል ስለመባሉ ምላሽ ሰጥተዋል። የቀድሞ ቀዳማዊ እመቤት የዶናልድ ትራምፕን ባለ ሲመትና የጂም ካርተርን የቀብር ስነ ስርዓት ጨምሮ በርካታ ከፍተኛ ባለስልጣናት በሚገኙባቸው ሁኔታዎች ላይ ባለቤታቸውና አጅበው አለመገኘታቸው ከባራክ ኦባማ ጋር ስለመለያየታቸው አሉባልታዎችን አቀጣጥሏል። እነዚህ ሁኔታዎች በግልጽ ሳይጠቀሱ ለአንድ ፖድካስት እንደ ትልቅ ሴት ቀጠሯቸው ለመቆጣጠር አሁን ምቹ ሁኔታ ውስጥ መሆናቸውን ተናግረዋል። ሰዎች ለራሴ ውሳኔ እየወሰንኩ እንደሆነ ከማወቅ ይልቅ ባለቤቴና እኔ ልንፋታ መሆኑን ገምተዋል በማለት በህዝባዊ እውነቶች ላይ አለመገኘታቸው የምርጫ ጉዳይ መሆኑን ገልጸዋል። የቀድሞ ቀዳማዊ እመቤት ከአንዳንድ የስራ ግዴታዎች ወደ ኋላ በማለታቸው የጥፋተኝነት ስሜት እንደተሰማቸውም አልደበቁም። እንደ ሴት ሰዎችን ላለማስቀየም የምንጨነቅ ይመስለኛል፣ ነገሩ ይሄ ነው ብለዋል። በዚህ ዓመት ሰዎች ለራሴ ምርጫ እየመረጥኩ እንደሆነ እንኳን ሊገነዘቡ ባለመቻላቸው እኔና ባለቤቴ ወደ ፍቺ እየሄድን እንደሆነ አስበዋል። እንደ ትልቅ ሴት ለራሴ ውሳኔዎችን እየወሰነች አይደለም፣ ማህበረሰቡ ይህን ነው እያደረገ ያለው ሲሉ ማህበረሰቡ ከሴቶች ከሚጠብቀውና ከሚያስበው በማፈንገጣቸው የተፈጠረ አሉባልታ መሆኑን ጠቁመዋል። ሚሼል ኦባማ አክለውን በፖድካስቱ ማድረግ ያለብኝን ሳይሆን ለእኔ የሚበጀኝን ነው ለማድረግ የመረጥኩት፣ ሌሎች ሰዎች እንዳደርገው የሚፈልጉትን አይደለም ያደረግኩት ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።